ነው ዘንድሮ የማንሰማው የማናየው ጉድ የለንም። ምን መሰላችሁ እንግዲህ ዱባይ ላይ አጀንዳ ተሳጣን ነው። ከዚህ በፊት አንድ ወንድማችን እናቱ ልጁን ወልዳ ልጅን አልፈልግም ብላ መነጋገሪያ ሆኖ ነበር እዚህ ሳውዲ ላይ። ልጁን የማውቀዋለሁ፣ በጣም የሚያሳዝን ልጅ ነው በነገራችን ላይ። አሁን ደግሞ ሴቶች ልጆቻችሁን እየወለዳችሁ በየመንገዱ ከመጣል፣ ልጆቻችሁን እየወለዳችሁ ለአባቶቻችሁ እየሰጣችሁ አላቅም እያላችሁ ልጆቻችሁን ከማሰቃየት እና ስሙ እንግዲህ ገና ልክ ማለት የሆነ የእንትን ማለት መጀመሪያ ማዲያትሽን ታውቂዋለሽ። ሰፍቶ 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 ሲመጣ ስልክላት ነቅሎ እየወጣ ነው። መድኃኒት አለ የበለጠ የሚነቅል የሚያስጮህ ብላ ማረፍሾ ላከችልኝ የሆነ መድኃኒት። እሱ ከመጣ በኋላ ሀቢባ ጭራሽ አይኔን አሁን እያመመኝ ነው። እንደገና ደግሞ አላከችልኝም አልጠየቀችኝም ያለችው ማርያምን አለ ስልክ የያዘውን እኮ አይለቅም። እኔ ልክላት የመጀመሪያ ፊቴን ሁለተኛ ፊቴ መልሶ እንዲየሆነ ነው። አረ እንዴት ይሻላል ብዬ ክሬም ደግሞ ላለችው በጣም ብዙ ልጆች እንትን እያሉኝ ስሪልኝ አለችኝም፣ አስታውቂልኝ አላለችኝም። አዎ እኔ ግን የደስ የሚልሽ የለም ማመን የሚያቅትሽ በአንድ ጊዜ ነጭ ሆነ ብድግ አለ በቃ ማዲያቱ። ከዛ ተኝቼ ስነሳ አብጧል፣ ፊቴ እንዲጥልጥል ብሎ አብጧል። በጣም የሆነ ነገር ሆኗል፣ ደም መስሏል። ወዲያው ነው የደወልኩላት ምናምን ስልላት ምንም ችግር የለውም ደርቢ፣ ይሄኛውን ደርቢ፣ መጀመሪያ ያኛውን ደርቢ፣ ከዛ ያኛውን ደርቢ፣ ደራርበሻል፣ ተሳስተሻል ትለኛለች። እኔ ማይም አይደለሁም፣ ክሬም መቀባት የሚያቅተኝ ልጅ አይደለሁም። እኔ ኖ ከዚህ በኋላ ምንም አላደርገው ማለት የሚያስፈራ ደረጃ ሆነ። አይኔን አያዘኝ ምናምን ነግሬያታለሁ። እየመለሰችልኝ ነው። አልመለሰችልኝም ያለችውም አይደለም መልሳልኛለች። በየሰዓቱ ነው የምታነሳው በፍጥነት ለዛው። ከዛ ግን በስነ ስርዓት ስታስረዳሽ ዋትሳፕ ላይ በስነ ስርዓት ታዩ፣ እሱን ችግር የለም። እንግዲህ አስቡት። አሁን መግቢያ ላይ እንዳልኳቸው ብዙ እህቶቻችን እርግጥ አረብ ሀገር ያለን እህቶቻችን አብዛኞቻችን ማዲያት አለን። እኔም አሁን ካሜራ ላይ ስለሆነ ነው እንጂ አለ ማዲያት ማለት ማዲያት የሌለው የለም። ምክንያቱም አንደኛ ሀሳብ አለ፣ ጭንቀት አለ፣ የተመጣጠነ ምግብ አንበላም። ለሴት ልጅ በተለይ ለሴት ልጅ የመጀመሪያ የፀጉሯ ቅባት ያስፈልጋታል። በሁለተኛ ደግሞ የምትመገመው ምግብ ነው። የምትመገበው ምግብ ፊቷን የተወሰነ ይሁን በጥሩም ደረጃ ይሁን ፊቷን እንዳይጎዳ የሚያደርጋት ጥሩ እንቅልፍ መተኛት፣ እንዲሁም ደግሞ የሆርሞን መዛባቶች ከሌሉባት ይሄ ነገር ከሌሉባት ሴት ልጅ ምንም አይነት እንትን ፊቷ ላይ ማዲያት የሚያወጣበት ነገር የለም። ስለዚህ ብዙ እህቶቻችን ብዙ ጊዜ አለሁኝ እኔ ለፊቴ ብዬ የምገዛው ምንም ነገር የለም። በነገራችን ላይ ቫዝሊን ነው የምቀባው። ከቫዝሊን ውጭ እኔ ምንም አልጠቀምም። ቫዝሊንም ደግሞ ትዝ ሲለኝ ነው የምቀባው። ሳሙና እንኳ በስነ ስርዓት በቀን በሳሙና አልታጠብም። ምክንያቱም ለምን መሰላችሁ? አረብ ሀገር ያለን እህቶችን ፊታችን ላይ ማዲያት የሚወጣብን የክሬም አለመጠቀም አይደለም፣ ወይም ደግሞ የተለያዩ ሰንስክሬኖችን አለመጠቀም አይደለም። እንቅልፍ ማጣት ነው፣ ሀሳብ፣ ጭንቀት እንዲሁም ደግሞ የምናጥብባቸው የምናጸዳባቸው ኬሚካሎች ናቸው ፊታችንን የሚያበላሹን ማለት ነው። እነዛ ኬሚካሎችን ብንተዋቸው፣ ጥሩ እንቅልፍ ብንተኛ፣ ሀሳብ ባይኖርብን፣ ጭንቀት ባይኖርብን፣ የቤተሰብ ናፍቆት ባይኖርብን ፊታችን አይበላሽም። ከእንደገና ደግሞ እዚህ ሀገር ምግብ የሚሰራው በካህራው ወይም ደግሞ በማብራት ነው። ማብራቱ ሰውነታችን ይመጣል። ሰውነታችን በተመጠጠ ቁጥር ቆዳችን እየተቀየረ የሌለ ቆዳ ነው የሚመጣው። ስለዚህ በ1000 ድርሃም 2000 ድርሃም 3000 ድርሃም እየገዛችሁ ፊታችሁን የምትለቀለቁበትን ምግብ እየገዛችሁ ብሉበት። ለምሳሌ ብርቱካን፣ ማንጎ፣ አቮካዶ አሁን የተለያዩ መድኃኒቶችን የሚተካ ምግብ ነው። አንድ አቮካዶ በቀን ብትበሉ እመኑኝ ፊታችሁ ምን ያህል እንደሚያበራ እና ፊታችሁ ምን ያህል ጽድት ያለ እንደሚሆን። በስነ ስርዓት እንቅልፍ ተኙ። 24 ሰዓት ስልክ ላይ ስራ ላይ ስንደፋ ውለን ስራ ላይ ስንጣደፍ ውለን እንደገና ደግሞ ሌሊት በመኝታ ሰዓታችን ስልክ ላይ ነው የምናተኩረው። ስለዚህ ስልኩን እየቀነሳችሁ ምናልባት ይሄ የፊታችሁ ውበት የሚያሳሳችሁ ሰዎች ማለት ነው በሚሊዮን የሚቆጠር በኢትዮጵያ እንግዲህ አስቡት ወደ 200-300 ሺህ ብር ነው እንግዲህ የሚያወጡት በዛ ሀገር 3000 ድርሃም ለአንድ መድኃኒት የገዛችሁ ማለት ነው። አስቡት። ለዛውም ደግሞ ፊቷን ላበላሸባት ክሬም አስባችሁታል? 3000 ሪያል በአሁኑ ሰዓት በኢትዮጵያ ስንት ነው? ከ100 ምናምን ሺህ ብር በላይ ነው በአሁኑ ሰዓት ማለት ነው። ስለዚህ ያንን ብር ምግብ እየገዛችሁ ብትበሉበት፣ እንቅልፋችሁን አስተካክላችሁ ብተኙበት፣ ኢትዮጵያ ላይ ይህንን ለፊታችሁ ክሬም እየገዛችሁ ዝብራችሁ የምታጠፉትን አጠራቅማችሁ ሀገራችሁ ገብታችሁ የራሳችሁን ስራ ሰርታችሁ የራሳችሁን ስራ ከፍታችሁ ሰላም እንቅልፍ እየተኛችሁ ናፍቆትን ትቀንሳላችሁ። ልንገራችሁ፣ ኢትዮጵያ ገብታችሁ ስትሰሩ ናፍቆት የለባችሁም። የራሳችሁ ስራ ሲሆን ብዙ ጭንቀት የለባችሁም፣ ጩኸት የለባችሁም። ኬሚካል ላይ ነገሮችን አይነካችሁም። ማብራት ነክ ነገሮች አይነኳችሁም።
ልብስ የምንተኩሰው በማብራት ነው። ምግብ የምንሰራው በማብራት ነው። ልብስ የሚታጠበው በማብራት፣ ሁሉም ነገር መብራት ጋር የተገናኘ ነገር ነው። አየሩ እንኳን መብራት ጋር የተገናኘ ነገር ነው እዛ ሀገር ላይ ማለት ነው። እነዚህ ነገሮች ሲቀሩ የተመጣጠኑ ምግቦችን ስትበሉ ፊታችሁ ይስተካከላል። ይህንን እመኑ። ስለዚህ ብዙ እህቶች የወለዷቸውን ልጆች ሜዳ ላይ እየጣሉ የወለዷቸውን ልጆች አልፈልግም እያሉ አቅም የለኝም እያሉ ግን አንድ ምንም ለማይታወቅ በምርመራ እንኳን ለእናንተ ፊት ይሆናል አይሆንም፣ ለእናንተ ቆዳ ይስማማል ላይስማማም፣ ምርመራ እንኳን ያልተካሄደበትን ነገር 2000 3000 ያህል ድርሃም እየገዛችሁ ትቀባላችሁ። እኔ አትቀቡ አይደለም፣ ራሳችሁን አትጠብቁ አይደለም። ነገር ግን እንዴት እናንተ ይስማማችሁ አይስማማችሁ አታውቁት፣ የማታውቁትን ነገር ይሄን ያህል ገንዘብ ትገዛላችሁ። የመጀመሪያ ለፊት መድኃኒት የሚሆን ነገር ስትቀቡ፣ ፊት ማለት በጣም ስስ ነገር ነው። ፊታችን ማለት ነው። እጃችን እግራችን ይሻላል ከፊታችን እና ፊታችን ላይ ስንቀባ የፊታችን ላይ የምንቀባው ነገር ቢያንስ ምን ይከለክላል? ምን ነገርን እንደምንቆጥበት ይፈልጋል። ለምሳሌ ክሬም ተቀብታችሁ ምግብ የማሰሩ ከሆነ፣ ክሬም ተቀብታችሁ ኬሚካል ነኮች ነገሮችን የማትነኩ ከሆነ፣ እናንተ ያን ክሬም ተቀብታችሁ ሄዳችሁ ምግብ የምትሰሩ ከሆነ ግድ ነው። አረብ ሀገር እስካላችሁ ድረስ ሩዝ ትካከላላችሁ፣ ሽንት ቤት ታጥባላችሁ፣ ቤት ታጸዳላችሁ። ሽንት ቤትና ቤት የምታጸዱባቸው የተለያዩ ኬሚካሎች አሏቸው። የተለያዩ ለፊታችን ጎጂ የሆኑ ነገሮች አሏቸው። ያ ክሬምና ያ ኬሚካል ሲገናኝ ምን ያህል ኢንፌክት ይፈጥራል ፊታችን ላይ የሚለውን ነገር ማሰብ አለባቸው። እንዲሁም ደግሞ የዚህ ሀገር ፀሐይ በጣም ከባድ ነው። ብርዱም ከባድ ነው፣ ፀሐዩም ከባድ ነው። ያን የተለቀለቃችሁትን ነገር ተለቅለቃችሁ ፀሐይ ላይ ማውጣት አለባችሁ የለባችሁ የሚል ነገር አታውቁም። የምታውቁት ነገር የለም። የእናንተ ፊት ምን ይፈልጋል፣ የእናንተ ቆዳ ምን ይስማማዋል፣ ምን አይስማማም አታውቁም። ስለዚህ ከጥቅሙ ጉዳቱ ስለሆነ ገንዘባችሁን አታባክኑ። 1000 ድርሃም የማታውቁትን ክሬም ገዝታችሁ ከምትቀቡ፣ 1000 ድርሃም የማታውቁትን ሰንስክሪን ገዝታችሁ ከምትቀቡ ከምትታጠቡ፣ 1000 ድርሃም የወርቅ ቀለባችሁን ጽድት አድርጉ። የምትፈልጉትን ፍራፍሬ ነው፣ ሩዝ አይደለም። ሩዝ ምንም ጥቅም የለውም። ቂጣ ምንም ጥቅም የለውም። ፍራፍሬ እየገዛችሁ ብትመገቡ፣ ወር እስከ ወር ፍራፍሬ ብትመገቡ፣ ምግብ ከበላችሁ በኋላ 1 ብርቱካን፣ ጧት ተነስታችሁ 1 አቮካዶ ከ1 እንቁላል ጋር ከ2 እንቁላል ጋር ብትበሉ፣ የተለያዩ ጁሶችን ብታጡ፣ ለምሳሌ ፍሬሽ የሆኑ ጁሶችን ወተት በሙዝ እየፈጫችሁ፣ አቮካዶ ጁስ እየፈጫችሁ፣ እንደገና ደግሞ ካሮትና ብርቱካን እየፈጫችሁ፣ ይሄን ነገር እየፈጫችሁ ብትጠቀሙ፣ ጁስ ብትጠጡ፣ በቀን 1 የብርቱካንና 1 የካሮት ጁስ ብትጠጡ ፊታችሁ ምን ያህል ለውጥ እንደምታመጡ በወር ታውታላችሁ። ስለዚህ 1000 ድርሃም የምትገዙበትን ሰውነታችሁን ለማይጠቅም ነገር እንደገና ድጋሚ በሽተኛ ለሚያደርጋችሁ፣ አሁን እነዚህ እንግዲህ ወደ 8 ናቸው 9 ልጆች ይቺ ክሬሙን የሸጠችላቸው ልጅ ፊታችን አበላሸብን ብለው ሀይባ ጋር ክስ መጥተው ነው። አስባችሁታል? ስለዚህ እህቶቼ ያያችሁትን ቲክቶክ ላይ ያያችሁትን ነገር ሁሉ አትጠቀሙ። እኔ ከ2 ዓመት በፊት ይህን ፀጉሬን ሳልላጨው በፊት ፀጉሬ የኔ ቆዳ ይላጣል፣ የበሽታ ነው የኔ ቆዳ ይላጣል። ሐኪም ቤት ሄጄ ምንም ሄጄ እኔ የሰው አይን ስለሆነ መድኃኒት አጥቻለሁኝ እና ብዙ ጊዜ ቲክቶክ ላይ ለፀጉር እንደዚህ ላለበት ይሄን ብትጠቀሙ ይላሉ እና ቲክቶክ ላይ ያየሁትን አመናችሁም አላመናችሁም ጨው ሁሉ ተቀብቻለሁ። ጨው ተቀብቻለሁ። ካሜራ የሄዳ በምናግቦካበትን ካሜራ የተቀባሁበት ቀናል እያስለቅቅልኛል እያልኩ ማለት ነው። እነሱን ቲክቶክ ላይ እያየሁኝ ግን የፀጉሬን ዘለላ ማበላሸብኝ ቆዳዬም ለውጥ ስላላመጣ ፀጉሬን እስከመላጨት ደርሻለሁ ማለት ነው። ስለዚህ ቲክቶክ ላይ ያየሁትን ነገር ሁሉ አልጠቀምን ትቻለሁ። አሁን ይህን ፀጉሬ ማሻላ በጣም ነው ያደገው። አሁን ምንም ነገር አልጠቀምም። ቅቤ ብቻ ነው የምቀባው ፀጉሬን። ፊቴንም እኔ ሳሙናም ከስንት አንድ ቀን ነው የምታጠበው። ቅባት ምንም ነገር የምቀባው የለኝም ፊቴን ማለት ነው። ስለዚህ የምትበሉት ነገር ካለ ውስጣችሁን ካገነባችሁት የውስጥ ጤና ነው ፊትን ጤና የሚያደርገው። በውስጣችሁ በሽታ ካለባችሁ ፊታችሁ ምንም አይነት ነገር ብትለቀልቁት ከውስጣችን የሚወጣው ነገር ነው ቆዳችን ፊታችን ላይ ለይቶ የሚወጣው እና ምግብ ብሉ፣ የተለያዩ አትክልቶችን ብሉ፣ የአትክልት ሾርባዎችን፣ የአትክልት ጁሶችን ጠጡ። ይሄን ካደረጋችሁ እመኑኝ ገንዘባችሁንም ታተርፋላችሁ፣ ቆዳችሁንም ትጠብቃላችሁ፣ ሰውነታችሁንም ትጠብቃላችሁ፣ ጤናችሁን ትጠብቃላችሁ። የሰው ልጅ አትክልት ከተመገበ ሰላጣ ምናምን ከተመገበ ጤነኛ ነው የሚሆነው። ውስጣችን ጤነኛ ሲሆን የፊታችን ቆዳም ጤነኛ ይሆናል። ውስጣችን በሽተኛ ከሆነ ግን ምንም ብናደርገው ምንም ብንሰራው የፊታችን ቆዳ ምንም ሊመለስ ሊስተካከል አይችልም እና እባካችሁ እንዲሁ ሰው የሆነ ሰው እሙሙን ይቀበል እንዲሁ ምንም የማያውቀውን ነገር እሙሙ ይቀበል። አረ እንደው ተው፣ የምር ተው።
እምሟን ተቀብታ እምሟን ምልጥልጥ በቁጭ አስቡት እንግዲህ እምሟን ተቀብታ እምሟን ምልጥልጥ። ማን ነው ተጠያቂ? ማን ይጠየቅ? አስባችሁታል? በገዛ ገንዘቧ በገዛ እጇ ቀብታ አስቡት። እና ባካችሁ በተለይ ማህፀናችሁን የምታስነኩት ነገር እረፉ። ማህፀናችሁን እንኳን አይደለም እንደዚህ አይነት ክሬም ምናምን ነገር ቀርቶ ሽታ ያለው ሳሙና እንኳን ፓንታችሁን አጥባችሁ አትልበሱ። ጥንቃቄ አድርጉ። እኔ እውነቴን ነው፣ ጥንቃቄ አድርጉ። የማህፀን ኢንፌክሽን ወይም ደግሞ የማህፀን ካንሰር ከያዛችሁ ለህይወታችሁም፣ ለእድሜያችሁም፣ ለሁሉ ነገራችሁ ስጋት ነው እና ተጠንቀቁ። የሰው ልጅ እንዴት በገዛ ገንዘቡ ገዝቶ አምጥቶ ሚሻወር ከፍሎ ለዛ ለክሬሙ ከፍሎ ከዛ በገዛችሁ ዝቆ በራሱ እጅ ተቀብቶ በሽተኛ መሆን፣ ኧረ ተው፣ ጥሩ አይደለም።